አራኔ 50 ሺህ ምን ይሰርልኛል? አንተ ሀብታም ነኝ 50 ሺህ አልፈልግም። በእኔ ስም ለድሃ ስጥልኝ። ቴንክ ዩ። ሁላችሁም አዳምጡ። አዎ አለ ብሏል። ኢየሱስ ያድናል የሚል ቃል በቃል አውጣልኝ። ሚያው 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 እስከዛ እስኪወጣ ድረስ ሁላችሁ ኮሜንት ላይ ኧረ ጌታዬ ወይ ኧረ ጌታዬ ወይ ጥሬዎቹ እስከሚበስሉ የበሰሉ ታረሩ። ጌታዬ ሆይ የኦርቶዶክስ ማን የቀነለ እዛ እንደ ጎጃም ቢቃም ተቀነለ ልበልህ እንዴ? ምንድነው ያልከው? ጎጃም እንደ ገዳም ውስጥ እዛ ተቀነነ ልበልህ ወይ? 81 ነው ማን የቀነነ? አቤ እዚህ ጋር አንድ ነገር 81 ማን የቀነነለ? ኮለገ ማይሆን ነገር አጠይቀኝ። ስለማይሆን ነገር አትፈው። በቃ ደንቆሮ ማካላው በቃ አላውቅም በል የጌታን እውነት የሚያጣምሙ ከሃዲያን ናቸው። ከነሱ ጋር ተነጋገር ካልከኝ አንተ ብትናገር ይችላል፣ እኔ ብንነጋገር ይችላል። ያው ለምን ፈራኸው? አንተ የሌለን ስታስተምር ዓለም ላይ ያሉ ሁሉ እየሰሙ ነው ይሄንን ሚዲያ። አንተ ግን ሐዋርያት ቤተክርስቲያን ወንድሜ ሐዋርያት ቤተክርስቲያን መጽሐፍ ቅዱስ እንኳን ላይ ያለውን ኮንሰፕት ተናገር ለምን ፈራ ልትለኝ አይደለም። አማርኛውን ወይ ሰዋሰውን እንኳን መገንዘብ የማይችሉ ናቸው። ኦኬ አብዛኞቹ አስተምረን ኦኬ ላስተምረሽ ሚውት አድርግና ስማ ላስተምረ እንግዲያውስ ያው ስህተት ሲሆን አቆማለሁ። ስለዚህ ሚውት አድርግ ታስተምር ከሆነ አቆምላለሁ። ሚውት አድርግና ላስተምረ ስህተት ትምህርት ከሆነ ውሸት ነው እላለሁ አቆምላለሁ። ሚውት አድርግና ስማ። ዮሐንስ ወንጌል ሲጀምር በመጀመሪያ ቃል ነበር ይላል። ስለ ክርስቶስ ነው አይደል የፈለከው? በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር ይላል። የሰማይ ነው። እንግሊዘኛው ደግሞ ወርድ ዊዝ ጋድ ይላል። አብሮ ነበር የሚል ነው። ሁለት ያሳያል ማለት ነው። እኔ ከአማኑኤል ጋር ነበርኩ፣ እኔ ከፈለገ ጋር ነበርኩ ካልኩ ሁለት፣ እኔና ፈለገ ሁለት ማለት ነው። አንድ ነገር አብሬ ነበርኩ አልልም። እኔ ከእኔ ጋር ነበርኩ አልልም። እናንተ ቃል የሚለውን እግዚአብሔር አብ ብላችሁ ካነበባችሁ እግዚአብሔር አብም ከእግዚአብሔር ጋር ነበር ወይ እግዚአብሔርም ከእግዚአብሔር ጋር ነበር ተብሎ አይነበብም። በመጀመሪያ ቃል ነበር። ኦኬ ቃልም በእግዚአብሔር ዘንድ ነበር ይላል መጽሐፍ ቅዱስ። እናንተ ቃል ራሱ እግዚአብሔር አብ ከሆነ እግዚአብሔር በእግዚአብሔር ዘንድ ነበር ይባላል። ሎጂካል። ቆይ ልጨርስ ትናገራለህ። እግዚአብሔር አይደለም ይዛለው መስመር ላይ ይዛለው ብያለሁ። ቃል እግዚአብሔር አይደለም። ልጨርስ እስከ 4 ነጥብ ቢያንስ። ስለዚህ ሁለት ነገር እንዳያሳያል። እግዚአብሔር አብ ቃል የተለያዩ መሆናቸውን ያሳያል። ዊዝ የሚለው ኦኬ። ከዛስ ቃልም እግዚአብሔር ነበር ይላል ደግሞ the same thing። ይሄ ቃል ደግሞ ራሱም እግዚአብሔር ነው፣ እግዚአብሔር አብም ነበር ይላል። ስለዚህ አሁን እግዚአብሔር አይደለም ለሚለው እግዚአብሔር ነው ብያለሁ። ኢየሱስ ወይ ወርድ ቃል እግዚአብሔር ነው። አዎ እግዚአብሔር አብ ግን አይደለም እንዳለው ነው ደግሞ የሚያሳየው ነበር ይላል። በእነዚህ ሁለት ሴንተንሶች መሃል እንኳን ክፍተት ያለውን ልዩነት የማታውቁ ስራዬ ብላችሁ የምታጠሙ እግዚአብሔር አብ ኢየሱስ ክርስቶስ በምድር በነበረ ሰዓት ወደ አባቱ ሲጸልይ የነበረ በተለያዩ ቦታዎች ከሰማይ ደስ የሚለኝ በሱ ደስ የሚለኝ ልጄ ይሄ ነው የሚል እንዴት ነው አንድ ሰው እኔን በሱ ደስ የሚል ልጄ እኔ ነኝ የሚል የሆነ ቲያትሪካል ሙቪ የምታደርጉ ለአንተ ራሱ ሪስፔክት አድርጎ የወንጌል እምነት ይሄ ዝም ብሎ ሄረሲ ያልተማሩት ሴቶች የማይድኑትን ዲያብሎስ ያው የሚሸውዳቸውን ነገሮች ተጠቅሞ ዝም ብሎ የሚከተለው ነቢያት ጋር በምን ያላውን ኢትዮጵያ ውስጥ የሚሸወደው ክርስቶስ ኢየሱስን ያላዩ ብርሃን ያልበራላቸውን ሰዎች ለማሳት የመጡ በዲያብሎስ ሐሳብ የሚመሩ ከመጽሐፍ ቅዱስ የተፋቱ የእግዚአብሔርን የማዳን መንገድ የሚያክፋፉ ኢየሱስ በሚል ስም ደስ ይላል። ኦንሊ ጂሰስ ስሙ ደስ ይላል። ግን ኦንሊ ጂሰስ ይላሉ እንጂ በኢየሱስ አያምኑም። ኢየሱስ አብ ነው የሚሉት። ኢየሱስን ክደውታል። ስለዚህ እኔ ከሃዲያን ናችሁ። አሁን ከሱ ጋር ላወራን የፈለኩት ከፈለክ ግን ልሞግት ብቻ ሳይሆን ምንም ይሄ እዚህ ግባ የሚባል ቆይ አማርኛን ወይም ደግሞ መጽሐፍ ቅዱስ የሚያነብ ሰው አማርኛን ማንበብ የሚችል ሰው የአማርኛ መጽሐፍ ቅዱስ የሚያነብ ሰው ኦንሊ ጂሰስ ሊሆን አይችልም። አማርኛ የማይችሉ ካልሆነ በስተቀር ጨርሳል ወይ ሐሳብን ጨርሳል ብለህ ጨርሻለሁ ብለህ እኔ ልቀጥላ አንተ ከጨረስክ እኔ ልቀጥል። ስለዚህ ልጨርስልህ 30 ሰከንድ ልጨርስ
ስለዚህ መጀመሪያ የአማርኛ ሰዋሰው ነን የሚለውን ነኝ ብለው የማንበብ ነበርን የሚለውን ነበር የሚል ሲንጉላር የሚያደርግ ነበር የሚለውን ነበሩ የተደበላለቀ መጀመሪያ ግራመር የሆነ የአማርኛ ሰዋሰውን የማይከተል አማርኛ የሚችል ሰው ኢትዮጵያ ከሆነ ኢትዮጵያ ውስጥ ነው ያሉት፣ አንዳንድ ቦታ ነው ያሉት። አንድ ሰውዬ ነው ተሳስቶ እንትን ብሎ የሚሾፈረው። ስለዚህ አማርኛን የማይችሉ ሰዎች አማርኛን ቆይ ልንገርህ፣ ስማ፣ አማርኛን ኧረ ልጨርስ። አማርኛን የማይችሉ ሰዎች የተሰበሰቡበት የአማርኛ እጥረት አብራራልን። ኧረ ልጨርስ እባክህ አንተ ሰውዬ፣ ኧረ ልጨርስ እባክህ። ኧረ እናንተ ሰዎች አማርኛ የማይችሉ ሰዎች ግራመር ማይለዩ ሰዋሰው የማያውቁ የቋንቋ እጥረት ያለባቸው ሰዎች የተሰበሰቡበት ነው። አማርኛ ቋንቋ የሚያውቅ እስቲ በትክክል አማርኛ ቋንቋ የሚያውቅ አንድ ሐዋርያ እምነት ተከታይ ጥራል። ይኸው እኔ እኮ ነው እየተናገርኩ ነው። እስቲ ዮሐንስ አንዳንድን በስርዓት አብራራልን። ሁሉም ህዝብ ያብራራልን ብሏል። ሴትና ወንድ ሁሉ ዝም ብለህ ነው የምታወራው። ይኸውልህ አብራራልን። እኔ አንተ ያመጣው ጥቅስ ዮሐንስ አንድን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን አብራራልን። እስቲ አማርኛ አንተ ትችላለህ፣ እኔ አልችልም። አዳማጩ ይፍረድ እንግዲህ። አንተ አብራራልንና እኛ ለስማ እኔ ሚዩት አድርጌ ይኸው ቀጥል። እሺ፣ በመጀመሪያ ቃል ነበረ የሚለው ይሄ ከጀነሲስ ጋር ወስዶ ይናገራል። ከዘፍጥረት ጋር ይጀምራል። ዮሐንስ ይጀምር ጉዳዩ የቃል ጉዳይ ከዘፍጥረት የሚጀምር ነው። የተፈጠረ ሳይሆን ከመጀመሪያውም የነበረ ነው ብሎ ያሳየናል። ስለዚህ ይሄ ቃል የተፈጠረ እንዳልሆነ ፍጡር እንዳልሆነ የሚያመለክት ነው። የመጀመሪያው በመጀመሪያ ቃል ነበር የሚል በመጀመሪያም የነበረ ነው። ኦኬ፣ ቃልም በእግዚአብሔር ዘንድ ነበር ይላል። ኦኬ፣ ይሄ ቃል የሚባለው ከእግዚአብሔር ጋር ነበር። ስለዚህ ራሱ እግዚአብሔር የሚለው መጽሐፍ ቅዱሳችን እግዚአብሔር ያለ የሚጽፈው እግዚአብሔር አብን ነው ሪፈር የሚያደርገው ለዚህ ወርድ። ቃልም በእግዚአብሔር ዘንድ ነበር የሚባለው ቃል ከእግዚአብሔር ጋር ነበር። ዊዝ የሚለው ሁለት አካላት እንዳሉ ግልጥ አድርጎ ያሳያል። ኦኬ፣ ቃልም እግዚአብሔር ነበር ሲባል ይሄ ቃል ደግሞ ራሱም እግዚአብሔር ነው። ስለዚህ ይሄ ሶስት ነገር ቀደም ይሄን ብያለሁ። ሁለቱ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ጋድ ወዝ ዊዝ ምንድነው ወርድ ወዝ ጋድ ይላል። ስለዚህ ነበር ሁለት እንዳሉ ያሳያል። ራሱ ወርድ ዊዝ ጋድ የሚለው ወርድ አዳምጠኝ። ወርድ ዊዝ ጋድ የሚለው ሁለት ያሳያል። ወርድ ዊዝ ጋድ ኤግዛክትሊ ዊዝ እኔ ካንተ ጋር እኔ ቆይ አሁን ለምሳሌ ፈለገ ፐርሰን እዚህ ጋር ይኸውልህ አዳምጠኝ። የሰማኝ ነው እኮ ያንተና ቆይ አልጨረስኩም። ቆይ ፈለገ ብዙ እኮ አወራኸው። የሰማኝ ነው ፈለገ ከጥላውን ጋር ነበረ ቢባል ፈለገ ከጥላውን ጋር ነበር ቢባል ፈለገና ጥላው የሚባሉ አሉ ማለት ነው። ሲምፕል አማርኛ ለሚችል ሰው፣ እንግሊዝኛ ለሚችል ሰው ጥላ ፈለገ ወዝ ዊዝ ጥላውን ካለ ፈለገ ጥላው የሚባሉ ሁለት ፐርሰኖች አሉ ማለት ነው። this is very simple። word with God የሚለው ከእግዚአብሔር ጎን ሌላ እግዚአብሔር አለ ማለት ነው። ባንተ አረዳድ ወይኔ ባንተ በእኔ ሳይሆን መጽሐፍ ቅዱስ የሚለው ይሄን ነው ወንድሜ። ስማኛ፣ ባንተ አረዳድ ነው እንጂ በቤተ ክርስቲያኑ ወይንም አስተምሮት አይደለም። አስተምሮን አንተ እየነቀፍክ ያለው የራስን ፐርሰፕሽን ነው። እዚህ ጋር እያሳለፍክ ያለው የራስን ግምት የራስን አንደበት ነው። አማርኛ ደግሞ ይሄን እኮ አማርኛ አትሰሙም አሮገንት ናችሁ ምለው ይሄን ነው። እኔ ፐርሰፕሽን አይደለም ፐርሰፕሽን አይደለም መጽሐፍ ቅዱስን ዮሐንስ ወንጌል አንብቤ ነው እየነገርኩ ያለው። ይሄኛው ስማኛ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን አንተ እዚህ ጋር ወዴት ነው የሄድከው? ወደ አካል ነው የሄድከው። እሺ፣ ሁሉም በእርሱ ሆነ፣ ከሆነችም አንዳች እንኳን ያለ እርሱ አልሆነችም። በእርሱ ሕይወት ነበረች፣ በእርሱ ሕይወትም የሰው ብርሃን ነበረ፣ ብርሃንም በጨለማ ይባላል፣ ጨለማውም አላሸነፈውም ይላል። ስለዚህ ይህንን አንድ እግዚአብሔርን አንተ በራሲ ግምት ወይንም በራሲ አስተሳሰብ በራሲ ጭንቅላት ሶስት ስታደርግ በዘካርያስ ምዕራፍ 14 ከቁጥር 9 ላይ እግዚአብሔር በምድር ሁሉ ላይ ይነግሳል፣ በዚያን ቀን እግዚአብሔር አንድ ስሙም አንድ ይሆናል ስል አንተ አሁን ሶስት ያደረካቸው ሁለቱን የት ነው የምትወስደው? ወደ ቤትህ ነው የምትወስደው ወይስ የት ነው የምትወስደው?
የት ትወስዳለህ? ወይስ እኔ ቅድም ብያለሁ። አሁን እናንተን መጀመሪያ አማርኛ ማስተማር ነው የሚቀለው። እግዚአብሔሮች አሁን እግዚአብሔር አብ የሚል መጽሐፍ ላይ አለ። እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የት ነው የምትወስዳቸው? ሲኦል ነው የምትወስደው? ገነት ነው የምትወስደው? አሁን አንተ 2 እግዚአብሔር አለ በምትለው አገላለጽ አንተ ሰውን አማርኛ አትችልም ብለህ ሰውን ትነቅፋለህ። እግዚአብሔር አንድ እንደሆነ አንተም ታምናለህ። አንዴ ጥላውን ሚውት አድርግ። ፈለገ ከአንተ ጋር ያውራ እባክህ። እኔ አማርኛቸውም አይገባኝም በጣም። ለነዚህ ሰዎች መጀመሪያ የአማርኛ ስልጠና ነው መስጠት ያለብንና ምንም ያስተማርክ መሆኑን አሮገንት ናቸው። እኔ ወንድሜ ፈለገ በጣም ታንኪዩ በጣም አስወጣው ወይ ካንተ ጋር ይጨርስ አስረዳና ፈለገ እንዳለው እስቲ አንተ በተማርከው ትምህርት አስረዳን። ምክንያቱም እግዚአብሔር አንድ ብቻ ነው ይላል ዘዳግም ምዕራፍ 6 ከቁጥር 6 ላይ 4:6 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔርን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ነፍስ ውደድ ይላል። አንተ አምላኮች ሆይ ብለህ ልታመልክ ነው አንድ አምላክ። ስለዚህ አንድ አምላክ ብቻ ነው ያለው። ፈለገ በጣም ተንኪ ወንድሜ። ይሄ ነው እውነትን አማርኛ ወደ አማርኛ ትሄዳለህ። አማርኛ አንተ ስትችል የቻልከው አማርኛ ትክክል አይደለም። እኛ አንችልም። ብዙን ጊዜ ምንድነው አማርኛ አትችሉም ብለህ መንቀፍ አትችልም። መጽሐፍ ቅዱስን አንብብ። መጽሐፍ ቅዱስ ማንበብ ሙሉ ሰው ያደርጋል። እንደ ዓለማዊ ፊክሽን አይደለም፣ ወይንም ይሄ የልብ ወለድ አይደለም። መጽሐፍ ቅዱስ እውነታን የምትገልጽበት መጽሐፍ ቅዱስ ስለሆነ እውነት ፈለገ እነዚህ ከሃዲያንስ ናቸው። ፕሮቴስታንቱም አይደሉም። መጽሐፍ ቅዱስ በግልጽ ወደ ዓለም ሁሉ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙሬ አድርጓቸው ይላልና እያስተማራችሁ ደቀ መዝሙር አድርጓቸው ይላል። በአብ በወልድ መንፈስ ቅዱስ ስሞች አይልም፣ ስም ነው የሚለው። አንድ አምላክነቱ በሶስት መገለጹ ይሄ መጽሐፍ ቅዱስ የሆነ ኦርቶዶክስም ያምናል። ካንተ ጋር በዚህ እንትን አለለው ተማሳይ ነው ሐሳባችን። ሌላ ወይ ካንተ ጋር ብታወሩ አሪፍ። ወንድማችን አቤ በጣም ነው የገረመኝ። ማለት ያው እናንተም የምትይዙ 66ሱ መጽሐፍ ነው፣ እነሱም የሚይዙ 66ሱ መጽሐፍ ነው። በመጽሐፍ ቅዱስ ቀኑና ደረጃ አንድነን ብላችሁ ነው የምታምኑት። ነገር ግን በጣም ሰፊ በሆነው ትምህርተ ሥላሴ ዙሪያ በጣም ከባድ የሆነ ልዩነት አለ። ከሐዲስ ከመበረን ደረጃ የሚደርስ ማለት ነው። አይ በቃ ወደ አንተ እንምጣ። እኔ ካንተ ጋር እንዳትሳሳት ካንተ ጋር አንድ ብሆን ይሻለኛል ወንድማችን አቤ። እኔ ከሙስሊም ለይቼ አላያቸውም። ሰውየው ያበሳጨህን ነገር እኔ ላይ ለምንድን ነው የምትለው? ካለ እሱ እያለ አትጮህበትም ነበር? እኔ ቢገርሙኝ ባይዘ እኔ ምን አድርግ ነው የምትለኝ? ነብይ እንደሆነ ያምናል። አሁን እሱን እርሳው አቤ። ሁልጊዜ አንተ ችግሩ ምንድን ነው መሰለህ? የበፊት አትረሳም። አሁን እንደዚህ ደግሞ ጥሩ አይደለም። ይኸውልህ አንተ አሁን ወደፊት ነው ሙቭ ማድረግ ያለብህ። በትምህርተ ሥላሴ ዙሪያ የመጀመሪያው ጥያቄ ምንድን ነበረ መሰለህ? ከአንተ ጋር ስናወራ ሙሉ ወንጌል አማኞች ያምናሉ ወይ? እዛው ያምናሉ አልከኝ። ከዛ 2 ደቂቃ ወስደህ ያስረዳናን። ከዛ በኋላ የተለያዩ ሀሳቦችን ተናገርክ። ሁላችሁም አሁን አዳምጡ። በትምህርተ ሥላሴ ዙሪያ ወንድማችንን በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ስንለው አዎ እናምናለን ያለው። እናምናለን። በጣም ጥሩ ወንድማችን አቤ። ከሶስቱ አካል አንዱ ወልድ ክርስቶስ፣ ከሶስቱ አካል አንዱ መንፈስ ቅዱስ፣ ከሶስቱ ቅዱስ አንዱ ቅዱስ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ አቤ? አዎ። በጣም ጥሩ እሺ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ? መልካም። በዚህ ላይ ስህተት ስላላገኘው ብዙ ብቻ ሳይሆን ራሱን የቻለም አካልም ነው። ራሱን የቻለም ፐርሰን ነው።
ያልኩ እንደዛ አይደል እንዴ አቤ? አሁን ለምንድን ነው ጭቅጭቅ ለመፍጠር ካልሆነ በስተቀር እኔ እኮ እንደዛ ብዬ ነው የጠየቅኩ። ከሶስቱ አካል አንዱ አካል፣ ከሶስቱ ቅዱስ አንዱ ቅዱስ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ እንደሆነ ታምናለህ ወይ ነው ያልኩ። አዎ አምናለሁ። አይ አካልም ነው እንዴ? አላስፈላጊ ነገር እኮ ነው አቤ። እሺ ከሶስቱ ቅዱስ አንዱ ቅዱስ ወልድ ክርስቶስ የአብና የመንፈስ ቅዱስ ቃልስ እንደሆነ ታምናለህ ወንድማችን አቤ? ዋው መልካም። በቃ አሁን እዚህ ጋር ነው ትልቅ ጥያቄ የሚነሳው። ፕሮቴስታንት ወንድሞቻችን በደንብ ነገር ሚስ እንዳታረግ ኮንክሪት ነውና አይደለም ስንል ቃል ነው ስንል ራሱም ቃል ነው፣ ራሱንም የቻለ ቃል ነው። እኔ ዛሬ ስህተት ስላላገኘው አሁን ያንን ሙቭ አድርጌ እየሄድኩ ነው። ስህተት ባገኝ አይ እኔ ለምን ከማምነው ነገር እንደው ግር ያለኝ ነገር ካለ አቤ እንዴት ነው ይሄ ነገር ከየት ላይ ያመጣው ምናምን እንባባላለን። አሁን እንደማመጥ ከሶስቱ አካል አንዱ ቅዱስ ወልድ የአብና የመንፈስ ቅዱስ አካላዊ ቃል እንደሆነ አምናለሁ። ኦኬ እሺ መልካም። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ አምናለሁ አልከን። እሺ መልካም። ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወንድማችን መልስልን። አብ አባት ዘፋዘር ነው፣ ስሙም ዘፋዘር ነው። ለወልድና ለመንፈስ ቅዱስ ነው ያልኩ። ምን ዘመዳሞች ታረካቸው እንዴ? ለወልድና ለመንፈስ ቅዱስ ምትል አጎት አክስት ምናምን ልታረጋቸው ነው እንዴ? ፈለገ ምን አለ መሰለህ አቤ፣ አሁን እኔን የተናገርክ መስሎ ኃያል የሆነው አምላክ ላይ አፍህን ለማላገጥ ባትከፍት ጥሩ ነው። እሺ ጥንቃቄ የሚፈልግ ነገር ነው። እሺ አንተ አምናለሁ እስካልክ ድረስ አንተ አማኙ ያልተጠነቀቅለትን ነገር ማንም አይጠነቀቅለትም። እና ፕሊስ ስታወራ አሁን እኔን የሆነ ሞቅ ያረግ መስሎ እኔ ላይ ያለገትክ መስሎ በጣም አቅል ላይ እየጠራ ያለው አምንበታለሁ ያልከውን አምላክ ስም ነው። ስለዚህ በጣም ጥንቃቄ ወሰድ ብራዘር። አማረልኝ ብለህ አፍ ላይ እንደመጣ አታወራ። ወልድ ለአብና ለመንፈስ ቅዱስ ቃል ነው። መልካም። ወልድ ለአብና ለመንፈስ ቅዱስ ቃል ነው ብለናል። ለአብ ብቻ ካልንስ ልጅ ነው። ልጅነቱ ለማን ብቻ ነው? ለአብ ብቻ። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ነው። እሺ መልካም፣ በጣም ጥሩ። ለአብ ብቻ ኮንስ ሰራጺ ነው። አየህ፣ የአብ አባትነት ለማን ብቻ ነው? ለወልድ ብቻ። አሁን እኛ የጠየቅንህ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወልድን የአብና የመንፈስ ቅዱስ ቃል ካልን፣ መንፈስ ቅዱስን የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ካልን አብ ለወልድና ለመንፈስ ቅዱስ ምንድን ነው? መልስልን። ልመልስ ላግዘው። ቆይ እሱ ይጨርስና ወደ አንተ እንመጣለን። ችግር የለም። ያ ምንድን ነው? አብ ለወልድ ምንድን ነው? ልጅ ነው። ወልድ አለቀ። ስለዚህ አባት ነው። በመጀመሪያ የጠየቅኩህን ቆይ ወደ እሱ እንመጣበታለን። አሁን እኔ የጠየቅኩህ ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው ነው ይጠየቅ። ለወልድ ብቻ ምንድን ነው? ለወልድና ለመንፈስ ቅዱስ ምን ለወልድ ለመንፈስ ቅዱስ የተለያየ ነው። ለወልድ አባት ነው፣ ለመንፈስ ቅዱስ ደግሞ መንፈስ ነው፣ ሶርስ ነው፣ የመንፈሱ መፍላቂያ ሶርስ ነው። እሺ አብ ለመንፈስ ቅዱስ መንፈስ ነው የሚል የመጽሐፍ ቅዱስ ማስረጃ ስጠን። ዮሐንስ ወንጌል 15:26 አውጣው። እሺ ምን ይላል? አንብብልን። እዚህ ጋር አማርኛ እንትን አለው። ቆይ እሺ ጊቭ ሚ ሰከንድ። ዮሐንስ 15:26 እሺ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ይሄን አስመርልኝ ከዚህ በኋላ ያለውን እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ኮርስ ነው ያልኩ እሱ በመጣ ጊዜ እርሱ መንፈስ የተባለው ማን ነው? እዚህ ጋር መንፈስ የተባለው ማን ነው? ከአብ የሚወጣ የእውነት መንፈስ ተብሏል። በቃ ነበርኩ ጎበዝ ልጅ። መንፈስ የተባለው ማን ነው? እዚህ ጋር መንፈስ ቅዱስ መንፈስ ነው። 2 3 10 እኔ ጠየቅኩ ስለ አብ ነው። አየህ አሁን አንተ ወደ ሌላ ሐሳብ እየሄድክ ነው። ትናንት ሲሰራ የነበረው ስህተቴ ነው። ቆይ አቤ
አሁን የሆነ እንዲህ አይነት ነገሮችን መመለስን ሊጨምርልህም ሊቀንስልህም የማይችሉ ነገሮችን አታደርግ እባክህን። በቃ ተው። እኔ ጠየቅኩ ጥያቄ ወልድ ለአብና ለመንፈስ ቅዱስ ቃል ነው አልከን። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው አልከን። ስለዚህ አብ ለወልድና ለመንፈስ ቅዱስ ምንድን ነው አልኩ። አንተ ነጥል አብ ለወልድ አባት፣ አብ ለወልድ መንፈስ አልከኝ። አብ ለወልድ መንፈስ ራሱ የሚል ሀሳብ የለውም መጽሐፍ ቅዱስ ብሎም አያቀምም። አንተ አሁን ስትከፍተው መንፈስ የተባለው ማን ነው? ቅድም እንዳልነው መንፈስ ቅዱስ፣ መንፈስ ቅዱስ። አሁን ጥያቄው አብ ለመንፈስ ቅዱስ ምንድን ነው አይደለም። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወልድ ለአብና ለመንፈስ ቅዱስ ቃል ነው ካልን መንፈስ ቅዱስንም ደግሞ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ነው ካልን አብ ለወልድና ለመንፈስ ቅዱስ ምንድን ነው? ይሄንን ሳይረዱ ነው ፕሮቴስታንቶች ኢየሱስ ኢየሱስ የሚሉት። መልስልን አቤ፣ አይዞን ወንድሜ ፈለገ። አብ ለወልድ ምንድን ነው አልከኝ። አባት ቆይ አላልኩም እኔ ወንድሜ 3% ቆይ አትበለኝ። አላልኩህማ። እሺ ይቅርታ። ምን ብዬ ነው የጠየቅኩህ? ጥያቄ ኦኬ ኮመን ሊሸር የሚያደርግ ምን ማለት ነው አልገባኝም። ጥያቄው 3% ከሆነ ቆይ ፈለገ ይኸውልህ ሁለት ስህተት። አሁንም አንደኛ ያልጠየቅኩህን ጥያቄ አንተ የጠየቅከኝ ብለህ አልክ። እኔ እንደዛ ብዬ አልጠየቅኩም። ስለ ደግሞ ጥያቄ አንድ ላይ ኮመን የሚያደርጋቸው ምንድን ነው? ወንድማችን የተለያዩ ናቸው አልኩህ እኮ አቤ። ምን ሆነ ነው? አረ እንደ እድሜ ሁን አንተ ሰውዬ። ሁልጊዜ እኔ ያለም ከረተው ግድ የለም ተረጋግተህ ልክ እንደኔ በእኔ በመወሮቶን አውራ። አንደኛ ስህተት ያልጠየቅኩን ጥያቄ ጠይቀኸኛል ብለህ ለመመለስ መሞከር። ሁለተኛ ደግሞ ስህተት ጥያቄው አልገባኝም ሲል ነገረኝ እና ሳይገባ ነው እንዴ እስካሁን ስትመልስ የነበረው? ሳይገባ ነው እንዴ የመጽሐፍ ቅዱስ ጥቅስ ስታወጣ የነበረው? ጥያቄው ገብቶ መሰለኝ እኮ ለመመለስ ገብቶኝ ነው እየመለስኩልህ ያለሁት። አልገባኝም አልክ እኮ እንደው ጌታዬ ወይ አረ ሪካርድ አድርጋችሁ እንደው አሳዩት። ይሄ ሜንሽን አድርጋችሁ ሪካርድ ያላችሁ ሰዎች አሁን አልገባኝም አሁን ደግሞ አልገባኝም አላልኩም። እግዚአብሔር አብ ለወልድ መንፈስ ቅዱስ ምንድነው አልከኝ። ወንድማችን ነግርህ በአንድ ላይ ትለኛለህ። ኮመንሊ ወንድማችን አቤ ምንድነው አልገባኝም። አቤ ለወልድ አባት ነው አልኩ። ለመንፈስ ቅዱስ ደግሞ ሶርስ ነው አልኩ። ምንድነው ምን እንደፈለከው? ወንድማችን አቤ አቤት ሁሉ ሰላም ነው አይደል? አቤ ስራ በእናትህ አንተ ፖለቲካ የሃይማኖት ሰው ነው። አረ ቤተሰቦችን እኮ ነው የጠየቁት። ቤት ሁሉ ሰላም ነው አይደል? ማለት ደግሞ ፖለቲካው ፈለገ በእናትህ ፖለቲካ አይደለም። ሰላም ነው ወይ? የቤት ሰላም ነው። እኔ ይገበኛል። ለተፈጥሯዊ ሰው የእግዚአብሔር ነገር ትንሽ አይገባቸውም። ግን አረ እኔ ሰላምታ ነው ያልኩ። ቤት ሁሉ ሰላም ነው ወይ? ወንድማችን እግዚአብሔር የተመሰገነ ይሁን። ሁሉ ሰላም ነው። ክብር እንደዛ ያ ነው መልሱ። አየህ ፖለቲካ ምናምን ሳይሆን እግዚአብሔር የተመሰገነ ይሁን ነው መልሱ። የቤት ኪራይ ምናምን አልደረሰም ማለት ሁሉ ሰላም ነው ግን ስላሴ ይመስገን። የቤት ኪራይ ደርሷል አቤ? እሺ ደርሶብሃል? የቤት ኪራይ እንኳን የለብኝም። ልላክልህ። እሺ በቃ ይሄ ነገር ከሌለ ይኸውልህ አቤ ምንም እንደ የሆኑ ነገሮች እያስጨንቁ እየተደራረቡብህ ካልሆነ እኔ በማውራቱን አውራ፣ አትጩህ እንዴ። እኔ ለስፒከሬ ቢያንስ እንደው ለሌላው ነገር ይሁን እኔ ለስፒከሬ ይጨነቃለሁ። አንተ በጮክ ቁጥር ጭጭጭጭ አገልግሎቱ ነው የሚያጥረው። ብራዘር ቀስ ብለህ አውራ። ጥያቄውን እደግምልሃለሁ። ጥያቄውን አዳምጠኝ። ይኸውልህ በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ስንልህ አዎ አምናለሁ አልክ። እሺ ከዛ በኋላስ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነስ ታምናለህ ወይ ስንልህ አዎ አምናለሁ። እሺ መልካም። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነስ ታምናለህ ወይ ስንልህ አዎ ኦፍኮርስ አምናለሁ አልክ። አሁን ጥያቄው ስለ አብ ነው። አብ ለወልድ ምንድን ነው ጥያቄው? አይደለም። አብ ለመንፈስ ቅዱስ ምንድን ነው ጥያቄው? አይደለም። አብ ለወልድና ለመንፈስ ቅዱስ ምንድን ነው ጥያቄው። ስለዚህ የምታቅ ከሆነ አውቃለሁ፣ እማታቅ ከሆነ አላቅም በል። ኢነርጂን አጨርስ። በቃ የማታውቀውን ጉዳይ እንደሚያውቅ ሰው አክት ለማድረግ አጨርስ ኢነርጂ። ጥያቄው አብ ለወልድ እና ለመንፈስ ቅዱስ ምንድን ነው? ሙሉ ፕሮቴስታንት ማለት ነው ይህንን ሳያቅ ነው አካኪ ዘራፍ የሚለው ኢየሱስ መልስልኝ። እንግዲህ ኮመን ብለህ ከፈለክ እንግዲህ ሶስት እኛ የተለያየ ሶስት አካል ነው ስለምን ምን እንደሆነ እየነገርኩህ። እሺ እንዴ መልስ ነው። አሁን በመጀመሪያ ምንጭ ነው። እሺ ምንጭ ነው። እሺ
ምንጭ ነው የሚል ማስረጃ ስተኝ ከመጽሐፍ ቅዱስ ኖ ለምሳሌ የመንፈስ ቅዱስ ምንጭ እንደሆነ ነግሬሃለሁ። ምንጭ ነው። ቆይ በቃ አሁን ልክ እኔ አሁን ምንድነው መሰለህ ልክ መገናኛ ላይ ስትሆኑ አካኪ ዘራፍ፣ እዚህ ላይቫችን ላይ ስትመጡ ቅልስልስ እንዴ ከኛ በላይ መጽሐፍ ቅዱስን የሚያነብ የለም ሆይ 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 ጥሩ የለ እንዴ። ልክ እኛ ጋር ስትመጡ አይ መጽሐፍ ቅዱስ ላይ ባይልም በእርግጥ ምን አለ መሰለህ አለ እንዲህ የሚባል ነገር የለም። መጽሐፍ ቅዱስን አነባለሁ ብለህ ትፎክራለህ። በላውጣ ከመጽሐፍ ቅዱስ ላይ አብ ለወልድና ለመንፈስ ቅዱስ ምንጭ ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። ሚያው 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 ይሄው ልነግርህ ነው የሁለቱም መገኛ እንደሆነ ላሳየህ። አንዴ ዮሐንስ 5:26 አውጣ። ዮሐንስ 5:26 አንብብልህ። ኦኬ ዮሐንስ 5:26 ሳይኮሎጂ እንግዲህ አንተ ተከታዮች ያልተማሩ ስለሆኑ በዚህ ሊሸወዱ ይችላሉ። የተማረ ሰው ግን አይሸወድም። ዝም ብለህ አትልፋ። እንኳንም ሳንማር የሥላሴ አማኝ ሆነን እግዚአብሔር ስሙ የተመሰገነ። አታምኑም በሥላሴ? እሱን እንመለሳለን። ሁላችሁም ሚያው ሚያው እናንተ ራሱ ኦሊምፒክስ ሆናችሁ አሉ የኢየሱስ ስጋነት ትታችሁ። ደስ ያለኝ ነገር ነው መሰለህ የቅድሙ ልጅ ራሱ ከአንተ ጋር አልተከራከረም። የቅድሙ ልጅ ከአንተ ጋር አልተከራከረም። ከእኔ ጋር ነው የተከራከረው። አዳምጠኝ። ተግባብታችኋል ከቅድሙ ልጅ ጋር። እሺ አውጣለን። እሺ ምንጭ እሺ አውጣለን። እሺ ስማ፣ እሺ እድል ስጠኝ። ዮሐንስ ወንጌል 5:26 አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ይላል። አንድ ምንድነው ይሄ? ምንድነው አንድ ያልከው? አንተ ያማል እንዴ? ምንድነው? ቆይ አይደለም እንዲህ አብ በራሱ ሕይወት እንዳለው ከዛ አንድ ያልከው ምንድነው? ለወልድ ሕይወት ሰጥቶታል ይላል። ስለዚህ መገኛ መሆኑን እኔ ምን ብዬ ነው የጠየቅኩ? ምንድነው ለወልድና ለመንፈስ ቅዱስ አልከኝ። እኔ አላለም መጽሐፍ ቅዱስ በአንተ ፍላጎት እንደዚህ ነጥዬ አይደለም ያልኩ ወንድማችን። ነጥለ መጽሐፍ ቅዱስ እግዚአብሔር እንደፈቀደ ይናገራል እንጂ አንተ እንደፈለግከው አይናገርም። አቤ ያ መጽሐፍ ያ ሆሊ ተጠራ ድምጼ ይሰማሃል? መጽሐፍ ቅዱስ ከስተም ቡክ አይደለም። ድምጼ ይሰማሃል ወይ? እንደፈለክ የምታናግረው ያለው ነው ይሰማሃል ወይ? አቤ እኔ ድምጼ ይሰማሃል ወይ ነው ያልኩ። አሁን ድምጼ ይሰማሃል? አቤ ይሰማኛል፣ ግን መጽሐፍ ቅዱስን እንዲህ እንደፈለክ ተናገርልኝ። ድምጼ ይሰማሃል ወይስ አይሰማህም? እኔ ራሴ ጌታ ነኝ፣ እኔ ራሴ እግዚአብሔር ነኝ አለበት ይላሉ ሙስሊሞች። አቤ ወንድማችን አረ ተረጋጋ እባክህን። እንዴ ፈለገ እንደዚህ አይነት ክርክር ካንተ አይጠበቅም። ድምጼ ይሰማሃል ወይስ አይሰማህም? ወንድማችን አንተ አይደለም የጻፍከው፣ ከስተም አይደለም መጽሐፍ ቅዱስ እንደፈለገ እግዚአብሔር እንደፈለገ ይናገራል እንጂ ለመንፈስ ቅዱስና ለወልድ ይናገራል። ወይንስ አይሰማህም? በኢየሱስ ስም አንተ ማዳመጥም አልተሰጠም። ወንድማችን አቤ ኧረ እባክህን ተረጋጋ። ኧረ እባክህን ስለፈጠረ ከኔ ውጭ እኮ በነገራችን ላይ ማንም እንደዚህ አይነት ነፃነት አይሰጣችሁም። ስለ እውነት ለመናገር ስለማታስወራኝ እኮ ነው ፈለገ። አረ እንደዚህ አትጩህ እባክህን አቤ። እንዴ አቤ ተረጋጋ እንጂ። እንዴ ይሄ በጣም ዊርድ የሆነ ባህሪ ነው። እንዴ አሁን እኮ አንተ ስታወራ ለእኔ ማለት ነው ይኸውልህ ፍሬ የሚያፈራ ነገር ነው መመለስ ያለበት። አንተ መጽሐፍ ቅዱስ ነው ልሳን ነው የሚመስለው። እንዴ ግግግግግድድድድድ ምናምን እንደዚያ ፕሊስ አቁም። በቃ ስቶፕ። አሁን እዚህ ጋር እኛ ስንቀመጥ መግባባት ነው ያለብን። አቤ ተረጋግተህ የጠየቅኩን ነገር ብቻ ማለት አብ በራሱ ሕይወት እንዳለው ለሁሉም ለራሱ ሕይወት ብራዘር ምን ሆነ ነው? ከዛ ይኸውልህ አንድ ማስረጃ የጠየቅን ጥያቄ ሌላ፣ አንተ የምታወራው ሌላ። ምን ብያለሁ? ካላወቅህ አላቅም በል። አላቅም ላለ ማለት የማታውቀውን ነገር አትፈትፍት ብራዘር። አላቅም ማለት ራሱ አዋቂነት ነው። ምንም እኮ ይሄ ምንም ጭንቀት ውስጥ የሚያስገባ ነገር እኮ አይደለም። እግዚአብሔርን ሆነ ቆይ ፕሮቴስታንት የሆኑ ሰዎች ይህንን ሳያውቁ ነው ኢየሱስ የሚሉት። እኔ አያም ሹር ወንድማችን አቤ ተረጋጋ። አሁን የጠየቁ ጥያቄ እንደነበረ ሪማይንድ ታደርገኛለህ። ከዛ አሁንም ወደ መልሱ እንሄዳለን ማለት ነው። የጠየቁ ጥያቄ ምንድን ነበር? እግዚአብሔር አብ ቆይ አቤ አንድ ጊዜ ወንድማችን፣ ከታች ያለው ወንድማችን ከዚህ በኋላ እኔ ሳልፈቅድልህ ማይክ የምትከፍት ከሆነ አስወርዳለሁ። ያስገባንህ እንድታወራ ነው። የምታወራው ግን እኛ ፐርሚሽን ስንሰጥ ነው። በቃ አይ ከእሱ ጋር ጨርሰናል ከአንተ ጋር እናውራ ስንል ነው። ከዛ ውጭ ግን ማይክን የምትከፍተው ከሆነ አስወርዳለሁ።
አርፈ ተቀመጥ አንተ። የዚህኛው ሳያንስ ደግሞ ታች ያለውን ደግሞ ማይክ ይከፍታል። ማንንም ሰው አላስጠነቀቅም። ከዚህ በኋላ ሌሎቻችሁ ስትገቡ ለአንድ ሰው ድል ሲሰጥ ያ ሰው ነው መውራት ያለበት። ሌላ ሰው ማይክ የሚከፍት ከሆነ በጌታ ሰላም እታች ሚያው 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 ሚያው። አቤ እስኪ አንዴ ሚያው ሚያው በል እስኪ። አይ እኔ በዋልት እናንተ ናችሁ የምትቀልዱት። ተጫወቱ እናንተ፣ እኛ ብዙም ይቅርታ ስልክ ገብቶብኝ ነው። አቤ ምን ብዬ ነበረ? ጥያቄውን አስታውሰን ከእንደገና ምን ብዬ ነበር የጠየቁ? እግዚአብሔር አብ ለእግዚአብሔር መንፈስ ቅዱስና ለእግዚአብሔር ወልድ ምንድን ነው ነው ያልከኝ? አዎ ለአብ ለወልድ ብቻ ብያለሁ አላልኩም አይደል? አይደል አላልከኝም፣ ግን እንደዛ ማለት ነው አይደል? ጥያቄው ወልድና መንፈስ ቅዱስ እንደዛ ማለት አይደለም። ወልድና መንፈስ ቅዱስ የተለያዩ ናቸው። እንደዛ አላልኩም። ቆይ ለምሳሌ ወልድ ለአብና ለመንፈስ ቅዱስ ምንድነው ስለ ምን አልከኝ? እንዳልሆነ ምሳሌ ልስጥ። ምን አልከኝ? ለምሳሌ አቤ ፈለገ እኔ ለምሳሌ ሌላ ነገር ቆይ አበበ የሚባል ወንድምና እህት አለኝ። አብርሃም ቆይ ሌላ ነገር ለናሆምና ለኤልሻዳይ ምናቸው ነው ብትለኝ ለአበበ ወንድም ለኤልሻዳይ እህት እልሃለሁ። ሌላ ነገር አታውራ። ሁለት የተለያዩ ሰዎችን አንድ ስም ካልሰጠኝ እባክህን አቁም። በመጀመሪያ የምሰጠን ምሳሌ ለራስህ በጣም የተሸንፉል። በመጀመሪያ የምሰጠን ምሳሌ እባክህን ተመልከት። ወንድማችን አቤ ማይክህን አትዝጋው፣ ማይክህን ክፈተው። ጥያቄው ምንድን ነው ስል ጥያቄውን ደግምክልኝ። አብ ለወልድና ለመንፈስ ቅዱስ ምንድን ነው ነው ያልከኝ። እሺ እንደዚህ ስል አብ ለወልድ ምንድን ነው ማለት ብቻ ነው ወይ እንዴ? አዎ ለወደ ማለት ስትቃጣ ቆይ ምሳሌ ልስጥ አልኩ። ለምሳሌ ወልድ ለአብና ለመንፈስ ቅዱስ ምንድን ነው አልከኝ አቤ። አሁን ምሳሌ ነው፣ ሁላችሁም አዳምጡ። ምንድን ነው አልከኝ? ለወልድና ለመንፈስ ቅዱስ አብ ወልድ ለአብና ለመንፈስ ቅዱስ ምንድን ነው አልከኝ? ቅድም ስንጀምር ወልድ ይኸውልህ ምንድን ነው ያልከኝ? ያልከኝን አስታውሰኝ ያልኩህ አቤ እባክህ። እኔ አላልኩም፣ አንተ ነው ያልከኝ። ትስማማለህ ስትለኝ እስማማለሁ አልኩህ። አምናለሁ ያልከውን ነገር ንገረኝ። አንተ ነው ያልከኝ፣ እኔ ምንም አላልኩም። ትስማማለህ እኮ እኔ ጠይቄህ አምናለሁ ያልከውን ነገር ንገረኝ። ለምን ነው የምነግርህ? እስማማለሁ ነው ያልኩህ። ደግሜ ልጠይቅህ። ቆይ ማታምንበትን አላምንም በል። ደግሜ አላምንም አልልህም። መንፈስ ቅዱስ ቆይ አዳምጥ። ጭራሽ አንተን ያልከኝ አምናለሁ ብለህ የተቀበልከውን ነገር ደግሞ ከእንደገና ኖ አንተን ያልከኝ ወደ ማለት ገባ። እንመለሳለን። ምን ጣጣ አለው እንዴ? እሺ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ ወይስ አታምንም? ወንድማችን አቤ እኔ አየው ለአምናለሁ ብሎ አንተ ወይስ አታምንም? ወልድ ለመንፈስ ቅዱስና ቆይ ወይንስ አታምንም? ቅዱስና ለወልድ ነገር እኮ አይደለም። ታምናለህ ወይንስ አታምንም? ቆይ ስማኛ፣ አፌ ላይ አትቁም። ታምናለህ? አጭር መልስ። ታምናለህ? እኔ አምናለሁ፣ ግን እንዲህ የሚል ቃል በቃል የለም። እንዲህ የሚል ቃል በቃል የለም። ቃል በቃል እንዲህ የሚል የለም። በተለያየ ሚስት ተጽፏል። ቃል በቃል ኖረም ማንኖር ኢየሱስ ያድናል የሚል ጥቅስ አለ ቃል በቃል። አዎ እሺ አውጣና ስጥ። እኔ አሁን ዛሬውኑ 50,000 ብር በአካውንት ትራንስፈር አድርግልሃለሁ። ኧረ እኔ 50,000 ምን ይሰርልኛል? ኢየሱስ አንተ ሀብታም ነኝ፣ 50,000 አልፈልግም። በእኔ ስም ለድሃ ስጥልኝ። ቴንክ ዩ። ግን ላውጣና ምትበለውላት ምን አማራት አለ ያገሬ ሰው። እሺ ችግር የለውም። አሁን ስጠኝ ጥቅስ። ሁላችሁም አዳምጡ። አዎ አለ ብሏል። ኢየሱስ ያድናል የሚል ቃል በቃል አውጣልኝ። አይ በጣም ብዙ ሞኝ ሰው ነው ያለው። በጌታ በኢየሱስ ስም ፕሮቴስታንት ቤት መጽዳት አለበት። አውጣልኝ። ሚያው 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 ሚያው። እስከዛ እስኪወጣልህ ሁላችሁም ኮሜንት ላይ ኧረ ጌታዬ ወይ፣ ኧረ ጌታዬ ወይ፣ ጥሬዎቹ እስከሚበስሉ የበሰሉ ታረሩ። ጌታዬ ሆይ አዎ አለ አከብይ ዘራፍ። እሺ ጥቅስ ስልክ እያወጣሁት ነው። እሺ አውጣ። መጽሐፍ ሁሉ ያን ይመሰክራል። አንዱን ልስጥህ። ቃል በቃል አምጣ ነው። አዎ አምናለሁ፣ ግን ቃል በቃል የለም። ኡስታዝ ነው የሆንክብኝ። መልካም ቃል በቃል አምጣልኝ። አሁን ዛሬ ኡስታዝ አለ ብለኸኛል። ቃል በቃል አለ ብለኸኛል። ኡስታዝ ነው የሆንክብኝ። ቃል በቃል አለ ብለኸኛል። ተረጋጋ፣ አንብበው።
ቃል በቃል ቃል በቃል ነው ያለው ከመጽሐፍ ቅዱስ በሙሉ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደ ወላጁን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል ይላል። እኔ ያልኩ ምን የሚል ቃል በቃል አምጣ ነው ያልኩ? ድገመልኝ እስቲ። ሚያው 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 ኢየሱስ ያድናል የሚል ትክክለኛ ጥቅስ ከብሉይ ኪዳን ልጨምር። ቃል በቃል አለ። አሁንም ደግሜ እድል ልስጥ። ኢየሱስ ያድናል የሚል ጥቅስ ቃል በቃል አለ መጽሐፍ ቅዱስ ላይ። እየነገርኩህ እኮ ነው። ሙስሊም አትሆንም። ሉቃስ 2 ጨምርልህ። ምንም አልሰጠህንም ብራዘር። ምን ልጨምር ይላል? ቃል በቃል አለ ወይ? አሁንም እድል ልስጥ። ቃል በቃል አለ ወይ? ያ በጂሰስ ኢዝ ሎርድ። ኦኬ። በእንግሊዝኛና በአማርኛ የተለያየ ስለሆነ ነው። እንዴት አልሽ? ጂሰስ ኢዝ ሎርድ የሚለው ላሳየው። ለምን መድኃኒት ይለዋል፣ ሴቪየር ይለዋል። ኧረ መድኃኒዓለም እኔ ጌታዬ ይበቃኛል። እንደው ኧረ መድኃኒዓለም እንዲህ የሚልም የለም ልትሉም ያቃጣችኋል አይደል? ኡስታዝ ብያለሁ። ጂሰስ ኢዝ ሎርድ አልሽ። እስኪ ሎርድ እንደገና። እሺ ኢየሱስ ጌታ ነው የሚለውን ጥቅስ ነው ያልከኝ አይደል? ይሄው ሉቃስ 2 አይደለም ኢየሱስ ያድናል የሚል ነው ያልኩት። ኦኬ ያድናል ነው ቀየሽ። እሺ ለዘካርያስ አይ መድኃኒዓለም። ኧረ ዛሬ እውነት በጣም የሚያዝናና ቀን ነው ዛሬ። ጂሰስ ኢዝ ሎርድ አለች። ምንም አያውቅም እያሉ ነው ከታች ያሉ ፕሮቴስታንቶች። መብቱ ነው ራሱን ችሎ የራሱን ሀሳብ መናገር መብቱ ነው፣ ይችላል። ፕሊስ ሶስት ሞክ ታደርጋለህ አይደል? አንድ ቀን በፊቱ ትቆማለህ ለፍርድ። አትቀልድ። ግን ላሳየህ አሁንም። ኤኒዌይ ሉቃስ 1:76 አይ ቲንክ። ዋው ሉቃስ 1:76 እየሰማችሁ ነው። ምን አለ ሉቃስን እንኳን በእንግሊዝኛ ብትለው። ሉክ እንግሊዝኛ ይከብድሃል። ጉራሽ እኮ ነው የሚገርመኝ እኮ ሉቃስ 1:26 አንቺ። እሺ ኤኒዌይስ ሰዓት ለመቆጠብ ያክል ወንድማችን አቤ ኢየሱስ እንደሚያድን እናምናለን። አየህ አዳኝነቱን ለመናገር ግን ኢየሱስ ያድናል ማለት የግድ መጽሐፍ ቅዱስ ላይ ቃል በቃል መቀመጥ አይኖርበትም። አዳኝነቱን በሀሳብ ደረጃ መጽሐፍ ቅዱስ ይናገራል። ባጭሩ የሚያገባባን ትልቁ ሀሳብ ይሄ ነው። አየህ እንደ አዋቂ ስናወራ አቤ እንዲህ ነው ማለት ያለብን። ኢየሱስ ያድናል የሚል ቃል በቃል ባይኖርም ይሄ የሞኞች ጥያቄ ነው። ባይዘው ይሄ ቃል በቃል አምጡልን እንዲህ የሚል ቃል በቃል ምናምን አይባልም። ቃል በቃል ባይኖርም አዳኝነቱን ግን መጽሐፍ ቅዱስ ይናገራል። መዳን በሌላ በማንም እንደሌለ እንድንበት ዘንድ የተሰጠን ከስም ሁሉ በላይ የሆነው ስም ኢየሱስ ክርስቶስ እንደሆነ ይናገራል። በእርሱ ዕውራን እንደበሩ፣ ጎባጦች እንደቀኑ፣ ድውያን እንደተፈወሱ ኦፍኮርስ ይናገራል። ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳሸጋገረን መጽሐፍ ቅዱስ ይናገራል። ኦፍኮርስ ኢየሱስ ክርስቶስ ያድናል። በተመሳሳይ አንተንም ይሄን ዋጣው ግን መንፈስ ቅዱስ አቁም ቆይ ፕሊስ አትረብሽ አካኪ ዘራፍ አትበል። አሁን ልክ መጨረሻ ኤንዲንጉ ላይ አካኪ ዘራፍ አትበል። በተመሳሳይ ለአንተም እድል ሰተነ ነበር አቤ። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ነው ወይ ቅዱስ መንፈስ ነው ብለህ ታምናለህ ወይ ስንልህ አዎ አምናለሁ አልከን። አዎ አምናለሁ። መልካም እሺ አምናለሁ ካልከን በኋላ መጽሐፍ ቅዱስ ላይ ግን ቃል በቃል የለም። ቃል በቃል መኖር አይጠበቅበትም። በሀሳብ ደረጃ ስለነገረ መሰለኝ። ቆይ የምታምንበትን ነገር መጽሐፍ ቅዱስ ላይ የሌለ ነገር መቼም አታምንም አይደለ አቤ? ታምናለህ? መጽሐፍ ቅዱስ ላይ የሌለ ነገር ታምናለህ አቤ? አንድ ጊዜ ኮንፈርም አድርገን። አላምንም። በሱ ነው የምንለያየው እኔ እናንተ። ከኦርቶዶክስ የወጣሁት ለዛ ነው። ችግር የለም በቃ ትክክል፣ ችግር የለም። ስለዚህ አሁን ከዚህ በኋላ ስንጠይቅ ማስረጃ አምጣ ስንልህ አይ ያው የለም ምናምን እንዳትል፣ መጽሐፍ ቅዱስ ላይ ያለውን ነው የምታምነው። እሺ ሁላችሁም ሰምታችኋል። እሺ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ነው ወይም ደግሞ እስትንፋስ ነው ብሎናል። መልካም እሺ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ስታምናለህ? ተስማምቷል በል አታጣም ያላልኩትን። እሺ ይቅርታ አቤ። አሁን እባክህን እንደዚህ አይነት የቁጣ ንግግሮችን ተው ፕሊስ።
እሺ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ስታምናለህ? ማይክን ክፈተው። የመንፈስ ቅዱስ ቃል ነው የሚል የለም መጽሐፍ ቅዱስ ላይ ቃል ነው። እሺ ወልድ ታምናለህ ወይስ ቃል አታምንም? ነው። የእግዚአብሔር አብም ቃል ነው። ይሄን ነው ማምነው። የመንፈስ ቅዱስ ቃል ነው አንተ ነው ያልከው። ቆይ አቤ አምናለሁ ወይ አላምንም እኮ ነው። በቃ እኮ ስህተት ካለው አሁን ከተናገርኩት ንግግር ውስጥ ስህተት ካለ አላምንም ማለት እኮ መብትህ እኮ ነው። አላምንም ትላለህ። አምናለሁና አላምንም ጥያቄዎቹ የአጠያየቅ አይነት አለው። ለምሳሌ የማይጠይቅ ጥያቄ የጠየቀኝ አምናለሁ አላምንም ማለት ነው። የማይጠይቅ ጥያቄ የለም። አቤ ይኸውልህ ፕሊዝ ካም ዳውን። እኛ ክርስቲያኖች ነን። ቆይ አዳምጥ። ይኸውልህ እኛ ክርስቲያኖች ነን። እኛ ክርስቲያኖች ስንሆን ልክ እንደናንተ ፕሮቴስታንት አይደለንም። ለምሳሌ አንድ ሰው መጥቶ እግዚአብሔር የቱ ጋር ነው ያለው ቢል አንተ የማይጠይቅ ጥያቄ አትጠይቅ ምናምን ብለን አናሸማቀቅ። አረ ችግር የለውም ለመመለስ በደንብ በቻልነው አቅም መጽሐፍቶችን እያጣቀስን ሀሎተ እግዚአብሔር እናስረዳዋለን። ያንን ሰው ይሄ የማይጠየቅ ጥያቄ ነው ብለን አናሸማቀቅ። ምትመልስ ከሆነ ቅዱስ ላይ ያለውን ብቻ ነው ማምነው፣ ሌላውን አላምንምም አምናለሁም አልልህም። ለምሳሌ ማርያም ለምሳሌ እንዲሆናለች ብትለኝ መጽሐፍ ቅዱስ ላይ ያለውን አምናለሁ፣ ሌላውን አላምንም አልልህም። አላውቅም። እኔ ስለ ማርያም አልጠየቅኩም። እባክህን እንዴ ሚካኤል በአንድ እግሩ ነው የሚቆም። ያልከው ስለ ማርያም ነው። አላምንምም አምናለሁ። ሚካኤል በአንድ እግሩ ነው የሚቆም። ቆይ አንድ ጊዜ አቤ አይ ዶንት ኬር ያልከው ስለ ማርያም ነው። አቤ ጥያቄን የሰማኝ አይደለም። ፈለገ ቃላት አይ ዶንት ኬር ያልከው ቆይ ጥያቄ አይደለም፣ አዳምጠኝ። አይ ዶንት ኬር ያልከው ለማርያም ነው አይደለም? ስለ ማርያም ነው። ያው እንደዚህ አይ ዶንት ኬር ያልከው ለማርያም ነው። አይ ዶንት ኬር ያልከው መጽሐፍ ቅዱስ ላይ የሌለውን ሐሳቡን ነው ያልከው። ለማርያም ነው ወይ? አንተ አትንቀጥቀጥ፣ በስነ ስርዓት መልስ። አይደለም ለማርያም ነው ያልከው? አዎ ወይ? ለቅድስት ድንግል ማርያም አይደለም። በቃ ከዚህም በኋላ ልክ ስታወራ ስርዓት ባለው መልኩ አውራቤ። አሁን እኛ የጠየቅንህን ነገር ስፔሲፊክ አድርገህ በደንብ አድርገህ አድምጠህ በደንብ አድርገህ መልስ። እህል ሲበላ አላምጦ እንደሆነ ሁሉ የሚነሳውንም ጥያቄ አንተም ቀስ ብለህ አድምጣም በፍቅር። ከዛ በኋላ አንተም ለመመለስ ሞክር። አንድ ጊዜ አቤ ቆይ፣ እዚህ ጋር ቤሊ ስለገባ ቤሊን ስለምን በለው የሆነች መናገር የፈለጋት ነገር አለች። አይ ቲንክ አለ። እንዴት ነህ? ልደታ ቃል ሁላችሁ ሰላም ናችሁ? እንዴት አለ አለው ለፈለ እንዴት ነህ? ኢየሱስ ክርስቶስ ያድናል ብለህ ታምናለህ አይደል? ፈለ ለምንድን ነው ከስር ባልታዘር ምናምን ስትለኝ የነበረው? እኔ በኢየሱስ ኧረ እኔ አልጻፍኩም። ቤሊ ይቅርታ ትላለህ ወይስ አትልም? አልጻፍኩም ጭራሽ። ጌታን ለመጨረሻ ጊዜ ነው ድምፅ ሰጠህ። አስወርድ። ኮሜንት አንብበህ ነው። ቻው። እሺ ታች ወረድ። ይህ በጣም ቤሊ በጣም ባለጌ ሽማግሌ ነው። ይዘው ለትሻ ደ ብራዘር እንዴት ነሽ? ተወኝ እስኪ በእናትህ። ለራሴ ታርጋ መንጃ ፈቃድ ተወስዶብኝ ብታይ ምንም የለኝም። ለምን እየተንከራተትኩልን በእናትህ። አሁን ገና መንጃ ፈቃድ ተቀጥቼ ነዋ። አሃ በማለት ቅጣት ወረቀት ይዘህ ነበረ ታርጋ የተፈታብህ ማለት ነው። እስኪ ሚያው በል እስኪ ያረጋግጥ እስኪ ሚያው በል እስኪ። ያኔ እኮ ከአንተ ጋር ጉባኤ ላይ ሄጄ እኮ የተቀጣሁትን እኮ ነው ዛሬ የተቀበልኩት መንጃ ፈቃድ ተቀበል እስቲ እግዚአብሔር ማርያም። አይ እስካሁን አንተ መቆየት አልነበረብህም። በጣም ቆየህ እኮ ለትሻ መክፈል አለብህ። ከፈልኩ ከነወለዱ ወላልዶ ጠበቀኝ። አንተ ስማም ዘረ ብዙ ነው። ልደት ሰላም ነው ያረጋጋል ማለት የሚገርም እባክህ አቤ ቆይ እስኪ አንዴ ሰላም እንባባልበት። ልደት ሚሴጅ ጽፌልህ ነበር። አንዴ በእናትህ እኔ ጌታ በጣም ብሶ ነው። እባክህ ከቸኩልክ ፕሊስ እባክህ ማይክል ሚውት አድርገው። ልደት ሰላምታይን አልመለስክም። ተባረክ ጌታ ኢየሱስ ካንተ ጋር ይሁን። እሺ እና እኔ ጴንጤሽ አታሱር ማለት አንተ ማታወሩ ጉዶን ኩል
ጉድ ተሰርቼ ነበር። በምንድን ነው ጉድ የሆንከው? ጉድ ተሰርቼ ነበር። ምንን ተቀምተ ነበር? እንጃ ፈቃድ ኧረ አሁን ራስ እግዚአብሔርን ወዴት እየሄድኩ እንደሆነ አላውቅም። የት ነኝ? አይዞህ፣ እውነተኛው መንገድ ክርስቶስ ነው። ያንን መንገድ ነው መከተል ያለብን። አንተ የወዴቱ ጋር እየሄድክ በቃ ጂፒኤስ ላብራና ልጓዝ። የምር አሁን ቆም ብዬ ላስብ። ጂፒኤስ ማለት ቸርቹን ነው። ጎግል ጎግል ማፕ። ኦኬ አይ አሪፍ እና እንደዚህ አንዳንድ ጊዜ ስትነዳ የሆነ አንዳንድ መንገድ ላይ ስትሆን አንዳንድ በጣም ብዙ የሚያጋጥሙ ነገሮች ይኖራሉ። አሁን ከፕሮቴስታንቶቻችን ጋር ምን እዚሁ ተቀብዬ እዚሁ ልቀጣ? ኧረ ቆይ ይሄ ልጅ አሁንም ሊቀጣ ነው። ከዚህ በኋላ እኔ አሁን ከዛሬ ጀምሮ የጀመርኩት ቻሌንጅ ምንድን ነው? ፕሮቴስታንት እህት ወንድሞቻችን ጠይቀን መልስ ሲያጡ ከዚህ በፊት አይን ፍጥጥ ጥርስ ግጥጥ ነበር የምለው። አሁን ሚያው 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 እስኪ በይ የተወላችሁን ኮሜንት ላይ ሚያው 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 በሉ እስኪ። ልደት እየሰማ ከሆነ ልንገርህ። ቅድም አንዱ ገባና ከየት ቤተ እምነት ነው የመጣኸው ነው? ከሙሉ ወንጌል። እዛ ሙሉ ወንጌል ከተቋቋመች ስንት ዓመት ሆናት? 3000 ዓመት። ኧረ ዛሬ በጣም የሚለይ ቀን ነው ዛሬ። ቅዱስ ሚካኤልዬ የኔ ተወዳጆች፣ ለማንኛውም ሁላችሁን በድጋሚ ሰላም ብያለሁ። ዛሬ በትምህርተ ሥላሴ ዙሪያ ከፕሮቴስታንት ወንድም እህቶቻችን ጋር እያወራን ያለ ነው። ሰው መልስ የማይመልሱ ከሆነ ነገሮች ግራ የሚያጋባቸው ከሆነ የሆነ ራስን የማዞር አይነት ኮንዲሽኑ ሲገቡ ብቻ ነው እኛ ሚያው ሚያው የምንለው እንጂ ለቀለፈን አይደለም። እሺ እንደዛ እያደረግን እንቀጥላለን። ወንድማችን አቤ ስለ ትሪኒቲ እያነሳን እየጠየቅን ነው እና ይሄ በኩነት ዙሪያ ያለውን ሀሳብ ስናነሳልህ ለጥለህ አብ ለወልድ ምናምን እያልክ ስለሆነ የመለስክልን ያለው ያንን በመጀመሪያ እናጥረው ያንን መጀመሪያ ወንድማችን አቤ አብ ለወልድ ምንድን ነው? አንተ ራስህ ንገረን። እንዲህ ብለህ ታምናለህ ከምንልህ አይ አንተን ያልከኝ ምናምን ከምትለን ራስህ በደንብ ንገረን ባጭሩ። አብ ለወልድ ምንድን ነው? ወንድማችን አቤ ማይክን ክፈተው። አንድ ደቂቃ ስጠኝ ፈለገዬ። ከኤሌቬተር ወርጄ ልቀመጥ አንዴ። 1 ሰከንድ ትንሽ። እሺ መልካም። እሺ 1 ሰከንድ አልሞላም። ስቃለን። እሺ ሌሎችም በዚህ ዙሪያ መወየት የሚችሉ ፕሮቴስታንት ወንድሞቻችንን እናስገባና ለሁሉም እድል እንሰጣለን። ለሁሉም በደንብ ለሁሉም ነው እድል የምንሰጠው። እምባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ፣ እሳቱን ውሃ አድርጎ ሁሉን አረገ ለበጎ። እምባዬን ከዓይኔ አበሰ። እኛ ግን የሚል አካውንት ይሰማል። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ፈለገ ልደት እና ወንድማችን ሰላም፣ እንደምን አለ? አለን ይመስገነው። እንዴት ነህ? ስላሴ ይመስገን። ከየት ቤተ እምነት ነው የመጣኸው? እኔ ኦርቶዶክስ ነኝና ትንሽ ፕሮቴስታንቶች የሚያነሱት ነገር ነበርና ሰሞኑን የሰማሁት ማለት ነው። በስላሴ ውስጥ 3 ፍቃድ አለ ብለው ያስባሉና አይ ቲንክ በፊትም ከወንድማችን ጋር ሲከራከሩ 3 ፍቃድ ብለው ሲያወሩ ነበር እና ስለሱ 3 ፍቃድ የሚሉት የትኞቹ ቤተ እምነቶች ናቸው የሚለውን ትንሽ እንድነግረኝ ፈልጌ ነው። እሺ መልካም፣ እናወራለን። እሺ እዚሁ ገስ ላይ ሆነና ጠብቀን
ዮሐንስ እንዴት ነው? ሰላም ነው? ስላሴ ይመስገን። ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት። ኦኬ። የትኛው ቤተ እምነት? ሙሉ ወንጌል። መልካም። እሺ፣ እንኳን ደህና መጣ ተወዳጅ ወንድማችን። ስለሆነ አንዳንድ ነገሮችን እዚህ ኦኬ። ይመቻል ለማውራት ይመቸኛል። ችግር የለውም። እሺ፣ መልካም። ከዚህ በፊት ፕሮቴስታንት አማኝ ነበርክ ወይስ ሌላ እምነት ተከታይ ነበርክ? ያ ከልጅነት ጀምሮ ፕሮቴስታንት ነበርኩ። መልካም። እሺ፣ በፕሮቴስታንቲዝም ውስጥ ያሉ አንዳንድ ሰው ሰራሽ የምንላቸውን ትምህርቶች አንስተን እያወራን ነበረ። ግን ከዛ በፊት ከወንድማችን አቤ ጋር ያነሳነውን ሀሳብ ለአንተ እናነሳለን። በአብ በወልድ በመንፈስ ቅዱስ ታምናለህ ወንድማችን ዮሐንስ? በደንብ የስ። እሺ፣ ማውራት የሚመች ቦታ ከሆንክ እስኪ ስለ ትሪኒቲ 2 ደቂቃ ወሰደን አስረዳን። ምን ብላችሁ ነው የምታምኑት? ምን ማለት ነው ትሪኒቲ? እስቲ አስረዳን። ስላሴ እንግዲህ ትሪኒቲ ኦር ስላሴ አንድ እግዚአብሔር አንድ አምላክ 3 ፐርሰን 3 አካል የምንለው አብ ወልድ መንፈስ ቅዱስ ብለን ምንጠራቸው መጽሐፍ ቅዱስ ስላሴ የሚል ቃል ባይጠቀምም ስላሴ የሚል ተርም ባይኖረውም መጽሐፍ ቅዱሳችን ግን ስላሴ የሚለው እነዚህን ያካተተ እንደሆነ ከዘፍጥረት ጀምሮ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይልና መንፈስ ቅዱስም በውሃ ላይ ነበር ይላል። እንትን hovering over the water ይላል። እንግሊዝኛ ያጠቀማል። ይቅርታ hovering over the water ይላል እና እነዚህን እንግዲህ አብ ፈጠረ ይላል እና በቃሉ ተናግሮ ነው የሚፈጥረው። 10 ጊዜ ተናግሮ ይፈጥራል የፈጠራቸውን ነገሮች እና ይሄ ስላሴ የምንለው ከዘፍጥረት አንድ ጀምሮ ፕሬዘንት የሆነ ግን ደግሞ throughout time reveal የሆነ የመጣ አዲስ ኪዳን ደግሞ በደንብ ዲፋይን ተደርጎ በግልጽ በሚታይበት መንገድ አብን አባት ብሎ ወልድን ደግሞ ቃል ብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃል ብሎ ቃልም ስጋ ሆነ ብሎ ደግሞ 14 ላይ የሚገልጠው ማለት ነው። ከዛ በኋላ መንፈስ ቅዱስ ደግሞ እኔ ብሄድ ይሻላችኋል የመንፈስ ቅዱስ እልክልኝ እኔ በዛ በሚሄድ ጊዜ መንፈስ ቅዱስን እልክላችኋለሁ ያለን እነዚህ አብ ወልድ መንፈስ ቅዱስ የምንላቸው አንድ የምንለው ራሴን ላረም የምንለው አንድ አምላክ ግን ደግሞ በ3 አካል ወይም በ3 personhood የተገለጠ ማንነት በመጽሐፍ ቅዱስ ላይ በ3ነት የተገለጠ መለኮት ነው። እንደዚህ ነው እንግዲህ ስላሴን እኔ ኤክስፕሌን ማድረገው። እሺ፣ መልካም። ልደት አለ ለወንድሞች ቅድሚያ ልስጥ ካሉ ልደት አለ ይመቻል። እሺ፣ እቺን እንትን እንዲያዩልኝ ነው ሐዋሳ በነበረን ሰዓት ላይ እና ይሄን ቪዲዮ እየገባችሁ ኮፒ ሊንክ አድርጉት ፕሊዝ። እየገባችሁ ኮፒ ሊንክ ምናምን አድርጉት ይሄንን ቪዲዮ በተቻላችሁ አቅም። ምን ያህል የምር በጣም ብዙ ነገር ነው የምታዩበትና እዚህ ውስጥ ያላችሁ ሰዎች ይሁት እንግዲህ እነዚህ ናቸው። ስለ ስላሴ ስጠይቀው ምን ቢለኝ ጥሩ ነው መሰለ ፈሌ ስላሴ አንድነታቸው ነገር አብ ወልድ መንፈስ ቅዱስ በኢየሱስ ነው አንድ የሚሆኑት። በጣም እኮ ክፍተት አለ። በኢየሱስ ነው አንድ የሚሆኑት። ይሄ ቪዲዮ ቫይራል መውጣት አለበት ጋይዝ። የምር ምን አይነት ሰዎች እንደሆኑ ታዩታላችሁ። እኚህ ናቸው ወይ ኦርቶዶክስ መጽሐፍ ቅዱስን አትሰብክም ምናምን የሚሉት? ይኸው ካሜራማኑም ገብቶላል። እኚህ ናቸው ወይ
ፈለገዬ አሁን እችላለሁ። ኮፒ ሊንክ ሪፖስት ይደረግ አደራችሁ። አራቤ በእናትህ ቆይ ጣልቃ አትግባ። ቆይ ዝም በል አደራችሁን። ይሄ ቪዲዮ ቫይራል መሆን አለበት። ቀጥሉ። አባቢ እንኳን ደህና መጣ። እሺ ለትሻ ሰው ለማውራት ይመቻል ወይስ ልቀጥል? እንትን እያደረኩ እሺ ያያ ወንድማችን እንዴት አለ? ሁላችንም ሰላም ብያለሁ። ይቀጥሉ፣ አዳምጣለሁ ቁጭ ብዬ። ሁላችንም ሰላም ብያለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንኳን ደህና መጣህልን። ሌሎችም የገባችሁ ወንድሞች ፕሮቴስታንት ወንድሞቻችን ልክ እድል ስንሰጣችሁ ነው ማይክ የምትከፍቱት። እሺ ወንድማችን ቅዱስ ያኛውንም አካውንትን ከብሎክ ስለወጣሁት ከዚህ በኋላ ያኛውን አካውንትን መጠቀም ትችላለህ። እሺ ወንድማችን አለ አይደል? እና ፈለገ ሰላም ብያለሁ። መጀመሪያ አለው ይመስገን። ሁላችንም ሰላም ብያችኋለሁ። እሺ ታንክ ዩ። መልካም። እሺ ልደትን ሰላም አልከው? ልደትን ያያዘ ልደታ ሁላችሁንም እዚህ ሰው የሚከታተሉትን ጭምር። ግን ዛሬ ከያያ ጋር ባወራ ደስ ይለኛል። እስቲ ስለ ኦርቶዶክስ ትምህርት ችግር የለውም ታወራላችሁ። ያያ ፈቃደኛ ከሆነ ታወራዋለህ። እሺ ዮሐንስ አንድ ጊዜ ጠብቀን። አቤ አሁን ዝግጁ ነኝ ስላለ አቤ ቀድሞ ስለገባ ለእሱ ቅድሚያ እንሰጣለን። ጨርሱና ፈለገ አታቋርጠው። ለምንድን ለአንተ ነው እንጂ ቅድሚያ የምንሰጠው። ክብር ለሚገባው ክብር ስጡ ይላል። ዮሐንስ ትፈቅድልኛለህ? የወንድማማች ነገር ዮሐንስ ፈቃደኛ ከሆነ ነው። ዮሐንስ ትፈቅዳለህ? አይ ኖ እኔ ነኝ እኮ ፈቃጁ። ዮሐንስ ሳይሆን እኔ ነኝ እኮ። እኔ ነኝ የምፈልገውን ሰው ፒክ የማደርገው እኔ ነኝ። ያ ግን ወንድም የተናገረ አቋርጬ መግባት ስላልፈለግኩ ነው። ምንም ችግር የለውም። ልደት እየተናገረ አይደል እንደ ገባህ? ልደት እየተናገረ እኮ አቋርጠህ ገባህ። ቪዲዮን ሲያሳይ ለማቋረጥ ፈልገህ ማለት ነው። ፈለገ በቃ እኔ ጨርሻ ምናምን አልሽ። ስለዚህ ከአንተ ጋር እንቀጥላለን። ከመጣሽ ማርያም ተምጣሽ ነው። አይ ቆይ ዮሐንስ እኔ ስለሆን ኮስ ያደረኩት ሰዎችን እንዳገባባቸው እኔ ነኝ እንትን የምለው። እስከዛ ነበረ ለአንተ እድል የሰጠ ነው። አሁን ግን እሱ ስለጨረሰ ማይኩን ከፍቶ ልደት ቪዲዮ ሲያሳይ ማይኩን ከፍቶ ሲያወራ ስለነበረ ከእሱ ጋር ነው የምንቀጥለው። ወንድማችን አቤ በአጭሩ ትመልስልናለህ አሁን። እሺ በአብ በወልድ በመንፈስ ቅዱስ አምናለሁ ብለህናል። አብ ለወልድ ምንድን ነው ወንድማችን አቤ? አብ ለወልድ ምንድን ነው አልከኝ? አብ ለወልድ አባት ዘፋዘር ነው። በጣም ጥሩ። እሺ እንደዛ ከሆነ ወልድ ደግሞ ለአብ ምንድን ነው ማለት ነው? ወልድ ደግሞ ለአብ ዘላለማዊ ልጅና መልክ ነው። መልክ ነው ጋድ ዘ ፋዘር። እሺ ቆይ ወደ እሱ መለስበታለሁ። አብ ለወልድ አባት ነው ብለኸኛል። ወልድ ደግሞ ለአብ ልጅ ነው ብለኸኛል። ምንም ሳትዘገይ ምንም ሌላ ነገር ሳታወራ በቀጥታ መልሰልኛል። አብ ለመንፈስ ቅዱስ ምንድን ነው? ይሄንን መልስልኝ። ምንጭ ነው። ሁላችሁም አሁን ተዘጋጁ። ምንጭ ነው፣ ሶርስ ነው። አብ ለወልድም እኮ ሶርስ ሆኖ እኮ አባት ሆነ። አብ ለመንፈስ ቅዱስ ምንድን ነው ይላል መጽሐፍ ቅዱስ። እሱ ነው የጠየቁ። መገኛ ነው ምንጭ ነው የሚለው። እሺ ማስረጃ ስጠኝ። ምንጭ ነው የሚል ማስረጃ ስጠኝ። አብ ለመንፈስ ቅዱስ ምንጭ ነው የሚል አሁን እኮ ነግሬህ ነበር። እሺ እንደገና ላሳየህ። አይ በፍጹም አልነገርከንም። ማስረጃ ስጠን። እሺ ዮሐንስ 15:26 አውጣለህ። ዮሐንስ 15:26 እሺ ምን ይላል ወንድማችን አቤ? ባለፈው ተናገርንበት ጥቅስ ነው። አክቹዋሊ 26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ ይላል። ከአብ መንፈስ ቅዱስ ነው እዚህ ጋር ሜንሽን የተደረገው። መንፈስ ቅዱስ ከአብ የሚወጣ ነው፣ የእውነት መንፈስ ነው ይላል። እኔ አሁን የጠየኩ አብ ለመንፈስ ቅዱስ ስፔሲፊክ አድርገ ምን እንደሆነ ንገረኝ። መገኛ ነው፣ ስለ አብ ነው የጠየኩት። መገኛ ነው፣ ምንጭ ነው። ማስረጃ ስለ አብ እንደዛ ብሎ የሚያወራ አሁን ይሄ የሚያወራው ስለ መንፈስ ቅዱስ ነው። እኔ የጠየኩ ስለ አብ ነው። ማስረጃ ስጠኝ። ለምን አብ ቀደመ ነው? እኔ
ከአብ ዘንድ ምናምን አይደለም ብራዘር አቤ። ምን አብ ለምን ቀደመ? መንፈስ ቅዱስ ለምን ቀደመ? ከአብ የሚወጣ የእውነት መንፈስ አለ። እኔ ስለ መንፈስ ቅዱስ አልጠየቅኩም አቤ። ትልቁ ችግር ምንድነው መሰለህ? አንተ ትልቁ ችግር ምንድነው መሰለህ? የማታውቀውን ነገር ትፈተፍታለህ። የማታውቃቸውን ነገሮች አላውቅም ማለት አትወድም። ማታውቀውን ነገር አላውቅም ብቻ አድርጌ አስተምርሃለሁ። አንተን ሳይሆን አስተማሪዎችን አስተምራለሁ። እሺ ይኸው እኔማ ቁጭ እያለሁ ኦልሬዲ አስተምረኝ። ይኸው ችግር የለውም። እየሰማን ነው። ቅዱስ ነገርኩህ። መገኛ ነው፣ ሶርስ ነው እያልኩ ነው። አንተን አይደለም አስተማሪዎችን አስተምራለሁ። ወንድማችን አቤ ይሰማል አይደል ድምጼ? እስኪ አንዴ ሚያው 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 በል እስኪ። ኧረ ቅዱስ ሚካኤል! ኧረ ስንት አይነት ሰው ነው ያለው? ሁላችሁም ኮሜንት ላይ ሚያው ሚያው በሉለት እንደው በመድኃኒዓለም። እኔ እኮ ሽለላሽ እኮ ነው የሚገርመኝ እኮ ያንተን ቁጭ አድርጌ አስተምራለሁ። ካኪ ዘራፍ። እሺ መልስ አምጣ። ኧረ አይደለም የእውነት ነው። ቆይ አቤ እኮ ችግር የለም። እሺ አንተማ የመረህን ነው። እኛንን እኮ እየቀለደን ያለ ነው እንዴ? አንተማ አምረህ እኮ ነው እየተናገርክ ያለው። አንተ መች ቀለድክ? አንተማ የእውነትህን ነው እየተናገርክ ያለው። እሺ ማስረጃ ስጠን። አሁን በቃ ልክ እንደ ትልቅ ሰው ልክ እንደሚያስተምር ሰው ሆነ ስለ መንፈስ ቅዱስ ሳይሆን የጠየቅኩ ስለ አብ ነው። ይኸውላችሁ ሁላችሁም ተከታተሉ። አሁን እኛም መብት አለን መቼም። አሁን ክርስቲያኖችንን በክርስቶስ ፕሮቴስታንት የሆኑ ሰዎችን እንወዳቸዋለን፣ እናከብራቸዋለን። ትምህርቱን ግን እንቃወማለን። ፕሮቴስታንት የሆኑ ሰዎች ትሪኒቲን ሳያውቁ ነው፣ ስላሴን ሳያውቁ ነው ኢየሱስ የሚሉት። በጣም ትልቅ ክደት ይፈጥራል። በነገራችን ላይ ሰው ስላሴን ሳያውቅ ስለ ኢየሱስ ልናገር ካለ በጣም ከባድ ነው የሚሆነው። ይኸው እንደምታዩት ይኸው ጀለስ ስንት ሰዓቱ ነው? እሺ አብ ለወልድ አባት ነው ብለኸኛል። በጣም ጥሩ። ወልድ ለአብ ምንድነው ስንልህ ልጅ ነው ብለህናል። እሺ መንፈስ ቅዱስ ለአብ ምንድን ነው? ከእርሱ የወጣ ሰራጺ ነው ብለህናል። በጣም ጥሩ። አብ ለወልድ ምንድን ነው? አሁን የጠየቅን እሱ ነው። አብ ለወልድ ምንድን ነው? ማን ነው? ለመንፈስ ቅዱስ። ይቅርታ ስለ አብ ነው የጠየቅኩ። ይቅርታ አይ ስለ መንፈስ ቅዱስ። አብ ለመንፈስ ቅዱስ ምንድን ነው? ስለዚህ የምትመልሰው ስለ አብ ነው ማለት ነው። እሺ ይኸውልህ 2-3 ፐርሰኖች አሉ ብለናል አይደል? ስለዚህ አንድ አብ አለ። አብ ለመንፈስ ቅዱስ ምንድን ነው? ካዝን አጎት ምናምን በሰውኛ ልንገርህ፣ መጽሐፍ ቅዱስ የሚለውን ነው ምነግርህ። መገኛና ሶርስ ነው ይላል። አሁን አነበብኩብህ። ከአብ ዘንድ የሚወጣ ከአብ የሚገኝ መንፈስ፣ የእግዚአብሔር መንፈስ ቅዱስ እሱ ነው። አቤ እኔ በጣም እጠራጠራለሁ። ማለት ኢቨን አንተ የራስህን አስተምሮ ራሱ ተረድተሃሉ የሚለውን ነገር እኔ ስለሆነ ትጠራጠራለሁ። መጽሐፍ ቅዱሳችሁ ስንት መጽሐፍ ነው አቤ? አቤ መጽሐፍ ቅዱስ ስንት መጽሐፍ? ምን ማለት ነው? መጽሐፍ ቅዱስ ስንት መጽሐፍ ነው? መጽሐፍ ቅዱስ ሳይሆን መጽሐፍ ቅዱስ ብለህ መጽሐፍ ቅዱስ 66 መጽሐፍቶች አሉ። አሁን ይኸውልህ ቆይ አሁን እዚህ ጋር እንዴ አንተ እኔ ባለቤትህ እኮ አይደለሁም አጨቅጭቀኝ እንዴ። እኔ እኮ አስቤዛ ምናምን አይደለም አሁን የጠየቅኩ። መጽሐፍ ቅዱስ ስንት መጽሐፍ ነው ብዬ ነው የጠየቅኩ። ስለዚህ የምታውቀውን ነገር ብቻ መልስልኝ አንድ ጊዜ። መጽሐፍ ቅዱስ ስንት መጽሐፍ ነው? ምን ማለት ነው? እንዴት ምናምን አትበል። መጽሐፍ ነው ብዙ መጽሐፍቶችን ይዟል በውስጡ። ስንት? 66 መጽሐፍቶች። እሱን የጠየቅኩ 66 መጽሐፍት። በጣም ጥሩ። ሁላችሁም አዳምጡ። መጽሐፍ ቅዱስን 66 ነው ብሎ ቀኑናን የቀነነን ልማን ነው? ምንም በተለያዩ ጉባኤዎች የተለያዩ መጽሐፍት ነበሩ። ኮሌክቲቭ የመጽሐፍ ቅዱስ ክፍል ማን ይቀነነል? ማንም ይቀነነ እንደሚለውን በ1000 ምናምን ዓመት ውስጥ የተጻፉ የተለያዩ መጽሐፍት ናቸው። ስለዚህ እነዛን ኮሌክሽኖች የሆነ ሰዓት ተሰብስበው ታተሙ። አለቀ። ሰፓሬትሊ ነበር ያሉት። የኦርቶዶክስ ማን የቀነነ? እዛ እንደ ጎጃም ገዳም ውስጥ ተቀነነ ልበልህ እንዴ? ምንድን ነው ያልከው? ጎጃም አንድ ገዳም ውስጥ እዛ ተቀነነ ልበልህ ወይ? 81ዱ ማን የቀነነ? አቤ እዚህ ጋር አንድ ነገር 81ዱ ማን የቀነነ? ኮሌጅ ማይሆን ነገር አጠይቀም። ስለማይሆን ነገር አታውራ። በቃ ደንቆሮ ካላወቅ አላውቅም በል